የዛሬዋ አንድ ለአንድ እንግዳችን በተለየ ህፃናት የሴቶችና የጾታ ሰብአዊ መብቶች አጠባበቅ ከፍተኛ ባለሙያ ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ወይዘሮ ራኬብ መሰለን ሸዋዬ ለገሰ አነጋግራቸዋለች። አድማጮች፣ የዛሬዋ የአንድ ለአንድ እንግዳችን በተለይ የህፃናት የሴቶችና የጾታ ሰብአዊ መብቶች አጠባበቅ ከፍተኛ ባለሙያ ናቸው። ቀደም ባሉ ዓመታት ህፃናት አድን በተባለው መንግስታዊ ያልሆነ ዓለም አቀፍ ድርጅት በእስያ ምዕራብና ማዕከላዊ አፍሪካ ውስጥ ባሉ 16 የሚበልጡ ሀገራት በልጆች መብት አማካሪነት አገልግለዋል። በዚሁ ዘርፍም የአቅም ግንባታ ስራዎችን ሲሰሩ ቆይተዋል። ደቡብ አፍሪካ በፕሪቶሪያ ዩኒቨርሲቲ ግሎባል ካምፓስ አፍሪካ ተቋም በሰብአዊ መብቶችና በአፍሪካ ዴሞክራሲያዊነት መርሃ ግብር ከመጀመሪያዎቹ ተመራቂዎች አንዷ ናቸው። እንግዳችን ወይዘሮ ራኬብ መሰለ ሰኔ 18 ቀን 2013 ዓ.ም በምክር ቤት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ምክትል ዋና ኮሚሽን ሆነው ተሾመዋል። ካለፈው ዓመት ሐምሌ አንስቶ እስከ ጥር 22 ቀን 2017 ዓ.ም ድረስ ደግሞ ኢሰመኮን ሲመሩ ቆይተው በሌላ ኃላፊ ተተክተዋል። ወይዘሮ ራኬብ በመጠኑ የገለጽኩት ይመስለኛል። እንግዳችን ለመሆን ፈቃደኛ በመሆኑ በቅድሚያ አመሰግናለሁ። ከኃላፊነቶ ከተነሱ በኋላ ወዴት ሄዱ? ምን እየሰሩ ነው? ያ የጊዜያዊ ነበር። አሁንም እዛው በምክትል ዋና ኮሚሽነርነት ገና ተርሜ ያላለቀም የመጀመሪያው ተርም እዛው ነኝ ያለሁት። መልካም። እንግዲህ ለመንግስታዊው የሰብአዊ መብቶች ተቋም ኢሰመኮ ኃላፊነት ተመርጠው ወደ ህዝብ እይታ ከመውጣቱ በፊት ጥቂት ስለ እርስዎ ማንነት ለመረዳት ባደረግኩ ፍተሻ በተለይ ለህፃናት፣ ለሴቶችና ለአካል ጉዳተኞች መብት በመሟገት ስራ ተጠምደው መቆየቶን ተረድቻለሁ። ኢትዮጵያ ውስጥ በስራው ላይ በነበሩበት ቆይታ የሰብአዊ መብቶች ይዞታውን እንዴት ይገመግሙታል? ኢትዮጵያ ውስጥ በተለይ ደግሞ በኢትዮጵያ ሰብአዊ መብቶች ኮሚሽን ምርመራዎች፣ ክትትል ስራዎች በርካታ ጉዳዮች ላይ ስንሰራ ቆይተናል። በሴቶችና በህፃናት አንድ ኮሚሽነርም አለን፣ ዲፓርትመንትም አለን። አንቺም እንደጠቀሽው በአካል ጉዳተኞች አረጋውያን ላይም እንደዛው። ያው ግን ኢትዮጵያ ደግሞ በትጥቅ ግጭት ውስጥ ያለች ሀገር እንደመሆኗ በዛ አውድ ደግሞ የሚከሰቱ በሰብአዊ መብቶች ጉዳዮችንም እንደዚሁ ላለፉት ዓመታት ስናይ ቆይተናል። በተለይ ደግሞ በዋናነት በሰሜን ጦርነቱ ጊዜ ከተባበሩት መንግስታት ድርጅት ጋር ያደረግነው ጆይንት ኢንቨስቲጌሽን ወይም የጣምራ ምርመራ፣ በሱ ሂደት ደግሞ አሁን ኢትዮጵያም ወደ ሽግግር ፍትህ ሂደት ውስጥ ገብታለች። የሽግግር ፍትህ ሂደት ላይም እንደ ተቋም በርካታ የቴክኒክ ድጋፍ እያደረግን እንገኛለን። በርካታ ገጽታ አለው። ኢትዮጵያ ትልቅ ሀገር ናት። በጣም የተለያዩ በልማት ደረጃ ያሉ ክልሎች አሉ። ባህላዊ ድርጊቶችም አሉ። ሴቶችና ህፃናትን በተለይ ደግሞ ሰብአዊ መብቶቻቸው ላይ ጉዳት የሚያደርሱ ማዳዊ ድርጊቶች አሉ። በግጭት አውድ ደግሞ አሁን በዓለም አቀፍ ደረጃ እንደ ቶርቸር እየታየ ያለው ወሲባዊ ጥቃትን አንዱ በጦርነት የሚከሰት የሰብአዊ መብት ጥሰት፣ እሱንም ስንመለከት ቆይተናል። እርሶም እንደሚያውቁት ኢሰመኮ መንግስታዊ ተቋም ነው። ከተቋቋመበት ጊዜ አንስቶ ኮሚሽኑ ዓለም አቀፍ ደረጃን የተከተለ ስሙን የሚገልጽ ስራ ሲያከናውን የታየው ባለፉት 5 እና 6 ዓመታት ውስጥ እንደሆነ ብዙዎች ይስማሙበታል። በተለይ እርስዎ አሁን እንዳነሱት ሰሜን ኢትዮጵያን ባካለለው ለ2 ዓመት የዘለቀ ጦርነት የተፈጸሙ የሰብአዊ መብቶችን ነቅሶ ማውጣቱ ከሚጠቀሱለት ስራዎቹ አንዱ ናቸው። ግን ደግሞ ነገሩን ይፋ ታደርጉታላችሁ። ከዛ በኋላ ክትትሉ ምን ደረሰ የሚለውን ለመስማት ብዙ ይጓጓል። ምንድን ነው እዛ ላይ የእናንተ ሚና? እንግዲህ የኛ እንደ ብሔራዊ የሰብአዊ መብቶች ተቋም ዋናው ስራ ክትትል ማድረግ። ክትትል እንግዲህ የሚጠቅመው ግዙፍ የሆኑ የሰብአዊ መብት ጥሰቶች ሳይፈጸሙ በፊት የማስተካከያ እርምጃ እንዲወሰድ ነው። የክትትል ውጤቱንም መጀመሪያ ለሚመለከታቸው ባለድርሻ አካላት ጋር ተወያይተን አስፈላጊው እርምጃ እንዲወሰድ እናደርጋለን። የሰብአዊ መብት አጀንዳ ሆኖ አስተማሪ የሆኑ ጉዳዮችን ወይም ደግሞ በምንፈልገው መጠን ለውጥ ያላየንባቸው ጉዳዮች ፓርላማውንም ጨምሮ በተለያዩ መንግስታዊ ተቋማት ትኩረት እንዲሰጣቸው የምንፈልጋቸውን ጉዳዮች ደግሞ ወደ ሚዲያ አምጥተን ማህበረሰቡም እንዲወያይበት፣ የሚመለከታቸው አካላትም ትኩረት እንዲሰጡበት እናደርጋለን።
ሌላው ትልቁ ስራ የምንሰራው ምርመራ ስራ ነው። ምርመራ የሚሰራው ጥሰቱ ከተፈጸመ በኋላ ተፈጽሟል፣ አልተፈጸመም፣ ማን ፈጸመው፣ ተጎጂ ማን ነው፣ ምንድን ነው መደረግ ያለበት የሚለውን ለመለየት የሚያስችል ሂደት ነው። ይህንን ሂደት ማንኛውም ሰው ጥቆማ ሲያደርግ ወይም መረጃው ከደረሰን ያንን ምርመራ የምናደርግበት ሂደታችን ነው። ጥሰቱ ተፈጽሟል ተብሎ ምርመራው ካሳየ አስፈላጊው እርምጃ ካሳ፣ ተጠያቂነትም እንዲሰፍን የውትወታ ስራ ለማድረግ ነው። ስለዚህ መጨረሻውን ውጤቱን ተቋሙ አይደለም የሚመለከታቸው የፍትህ አካላት፣ ፖሊስ፣ አቃቤ ሕግ፣ ፍርድ ቤት የሚወስዷቸው እርምጃዎች አሉ። እንዲሁም ደግሞ ፓርላማ በተለይ ሕግ ማውጣት ላይ አስፈጻሚ አካላቱን ተጠያቂ ማድረግ ላይ ትልቅ ኃላፊነት አለው። እንደ የሰብአዊ መብት ዘርፉ ደግሞ የሚመለከቱት የሚኒስቴር እና የመንግስት ቢሮዎች፣ የክልል ቢሮዎች ኃላፊነት ይኖርባቸዋል ማለት ነው ምክረ ሀሳቡን ተፈጻሚ ለማድረግ። እንግዲህ ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ በሴቶች ላይ የሚፈጸሙ ጾታዊ ጥቃቶች ዘግናኝ የሚለው ቃልም በበቂ ይገልጻቸዋል ለማለት ይከብዳል። ሰብአዊና ጾታዊ መብቶችን ለማስከበር የሚሟገቱ በበረከቱበት በዚህ ወቅት ለምን ተባባሰ? የብዙዎች ጥያቄ ነው። እንግዲህ ሁለት ነገሮች ናቸው። አንደኛው በየትኛውም መንገድ ሪፖርት መደረግ ሲጀምር ወደ ማህበረሰቡ የሚያመጡ በርካታ የሚዲያ አውታሮች ሲጀምሩ ድርጊቱ የጨመረ ሊመስል ይችላል። በሁለተኛ ሁኔታ ግን በተለይ የእኛን ሀገር አውድ ስንመለከት ግጭቶች ባሉበት ሁኔታ በየትኛውም መልክ አብዛኛው የሰብአዊ መብት ጥሰቶች ይከሰታሉ። ምክንያቱም በአንድ በኩል ራሱ ጦርነት የሚያመጣቸው የሰብአዊ መብት ጥሰቶች አሉ። በሁለተኛ ደረጃ ደግሞ የትኩረት ማነስም ስለሚገጥማቸው ጥሰቱ እየገነነ በፊት የመከላከል ስራዎች ሲሰሩ የነበሩትም የባጀት ሽፍት ስለሚደረግ ወደ ጦርነቱ እነዛ ስራዎችም በጣም ስለሚቀንሱ ያ ሁሉ በጣም እንዲጨምር ሊያደርገው ይችላል። ተመሳሳይ ነገር የኮቪድ ወረርሽኝ ጊዜም ታይተው ነበሩ እና የተለያዩ ችግሮች በሚከሰትበት ጊዜ በተለይ ደግሞ በሴቶችና በህፃናት የሚፈጸሙ ጥቃቶች ሊጨምሩ የሚችሉበት ሁኔታዎች በጣም እየሰፉ ይሄዳሉ። የሰብአዊ መብቶች ጥሰት መደጋገሙ ምናልባት ያንን ለመግታት የሚወሰደው እርምጃ አስተማሪ ስላልሆነ ይሆን? አዎ፣ እሱም አንድ ነው። መጀመሪያ ተጠያቂነት ራሱ አለ ወይ? በበቂ ሁኔታ እንደሚደርሰው ጥቃት የተጠያቂነት ሂደቱን ተጠናክሮ የተሰራበት ነው ወይ የሚለው አንዱ ጥያቄ ነው። ከዛው በተጨማሪ ደግሞ ተጎጂዎች አስፈላጊው ድጋፍ እየተደረገላቸው ነው ወይ የሚለውም ሌላው ጥያቄ ነው። ምክንያቱም ድጋፍ ካላገኙ ወጥተው ሲናገሩ በማህበረሰቡም እንደ ጥፋተኛ የሚታዩ ከሆነ በእንግሊዝኛ አጠራሩ ሰከንደሪ ቪክቲማይዜሽን የሚዳረጉ ከሆነ ሪፖርት የማያደርጉትም ማለት ነው። ስለዚህ እነዚህ ነገሮች ሁሉ ችግሩን ያባብሱታል። ወደ ፍትህ የማይቀርቡም። ወደ ፍትህ ካልቀረቡ ደግሞ እንደዚህ አይነት ድርጊት ፈጻሚዎች ተጠያቂ ስለማይሆኑ ነገር ተመሳሳይ ጥፋት ላለማድረጋቸው ምንም አይነት ዋስትና የለም። ሌሎቹም ደግሞ ይህንን የሚመለከቱት ምንም አልደረግም የሚል አስተሳሰብ ስለሚኖራቸው እነሱም ሊደፋፈሩ ይችላሉ። እንግዲህ ወይዘሮ ራኬብ በተለያዩ ሀገራት በሰብአዊ መብቶች መከበር ላይ ሰርተዋል። ይሄ በእኔ ሀገር የለም ተመስገን ያሉበት አጋጣሚ አለ? ማለት ከክፍለ ዓለም መለያየት ወይ ደግሞ መልክዓ ምድሩ ቢለያይም በዚህ ረገድ ሁሉ ነገር ተመሳሳይ ነው እንደው ምን ታዝበዋል? በሴቶችና በህፃናት የሚፈጸሙ በተለይ ባህላዊ ድርጊቶች ባሉበት አካባቢ ተመሳሳይ ናቸው። ነገር ግን ከ6 ከ7 ዓመት በፊት በተለይ ደግሞ በግጭት አውድ ሴቶችና ህፃናት ላይ የሚፈጸሙ ጥቃት ልክ እንደ ቶርቸር ተደርጎ ኢትዮጵያ ውስጥ በስፋት አይፈጸምም ነበር። በሰሜኑ ጦርነት ነው እንግዲህ ሲፈጸም ያየነው። አስገድዶ መድፈር አለ፣ ወሲባዊ ጥቃት አለ። ግን በግጭት አውድ ልክ እንደ ቶርቸር ወይም እንደ ዎር ክራይም ተደርጎ ሲፈጸም አልነበረ። ምክንያቱም ከዛ በፊት በርካታ ግጭቶችም አልነበሩም በኢትዮጵያ ውስጥና ካለፉት 5-6 ዓመታት በኋላ በስፋት እያየ ነው የመጣ ነው። አንድ ድርጊት ሳለ እንግዲህ እሱን እንዴት ብለን እንደምንቀርፍ ትልቁ የመወያያ ጉዳይ መሆን አለበት ብዬ አስባለሁ። ምክንያቱም ግጭቶቻችንን ካልቀረፍን ይህንን ድርጊት ልንቀርፈው ስለማንችል፣ ከዚሁ ጋር ተያይዞ ደግሞ በርካታ ሰዎች እየተፈናቀሉ ነው ያለው። እንግዲህ ኢትዮጵያ ባለፉት ዓመታት በጣም ትልቅ የተፈናቃዮች ማህበረሰብ በዓለም ራሱ ልትጠራ ሆናለች። በዛ ሂደት ውስጥ ደግሞ ሴትና ህፃናቶች አሁንም በጣም ተጎጂ ናቸው ከሌላው በበለጠውና መፈናቀሉን መከላከል ብንችል ሰዎችን
ልክ እንደተፈናቀሉ በተለያዩ መንገዶች ወደ ቦታቸው መልሰን ህይወታቸውን መቀጠል የሚችሉበት ሁኔታ ማመቻቸት ብንችል እንደዚህ አይነት የሰብአዊ መብት ጥሰት ልንቀርፍ እንችላለን እና አሁንም ዞረን ኢትዮጵያ ውስጥ ትልቁን የሰብአዊ መብት ጥሰት መቀነስ የምንችለው ግጭቶቻችንን በሰላማዊና ዘላቂ ሁኔታ ማቆም ስንችል ብቻ ስለሆነ አሁንም ይሄንኑ ላይ ነው ትኩረት ማድረግ